ከዚህ በላይ ምን ይመስልሻል ቢበቃ ሁሉም ነገር እዚህ ጋር ቢያበቃስ ተገቢ ያልሆኑ ነገሮችን ባናደርግስ እኔም አንቺ ሁላችንም ነገሮች ቢያበቁስ በስነ ስርዓት የምታወሪኝ ከሆነ ስራችን ይዘሽ ነው ማውራሻለሁ በስነ ስርዓትማ ነው እያወራሁሽ እኮ ያለው አሁን ምን ዳርክሽ ነገሮች እንዲያበቁ ፈልጋለሁ ይበቃሻል ከህይወቴ ውጪ ያልኩሽ ነው ሲጀመር መች ገባኝ አንቺ ህይወት ውስጥ የገባሽ እኮ አንቺ ነሽ ነፂ ቆይ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽ ማን ያለፈው ህይወት ነው ያለው አንተ ነው ያልከው ይሄ እኮ እያለሽ ነው በአብርሃም አፍም እኮ እየወጣ ነው አይደል አብርሃም እሷን ፈርቶ እኮ ነው አይመለከተኝም ከህይወቴ ብቻ ውጪ እኔ ነግሬሻለሁ ህይወት ሲጀምር ደግሞ እሱም ሂጂ ብሎሻል ምን ነው የምፈልጊው የኔን ህይወት ለመበጥበጥ ነው አይመለከትሽም አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ላሳይሽ አይገባም ማን ስለሆንሽ ምን ስለሆንሽ በቃ ኦሬዲ ተጠለሻል ገባሽ ተጠለሻል አታስፈልጊም ብሎ ከህይወቱ አባሮሻል ስለዚህ ምንም ላረግ አይደለም የመጣሁት ከህይወቴ እንድትወጪ ብቻ ነው ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን አለሁኝ ትላንትና የተፈጠሩትን ነገሮች አይታችኋል ከዚህ በፊትም እየተፈጠሩ ያሉትን ነገሮች በሙሉ አይታችኋል እና አብርሽም መልስ እየሰጠ ነው በተደጋጋሚ እኔም መጠየቅ ያለብኝን ጥያቄ ጠይቄያታለሁ እሷን ነገር ግን ያላመነችበት ብዙ ነገሮች አሉ እሱ እንግዲህ እንደራሱ አመለካከት ነው ያው የምታዩት ነገር ይኖራል እኔም በደንብ ብዙ ያዩዋቸው ነገሮች አሉ የተረዳሁትም የገባኝም ነገር አለ እና ከዛ አንፃር ጥፋቱ ማን ጋርም እንዳለ በደንብ ተረድቻለሁ ማለት እስከዛሬ ድረስ የተፈጠሩት ነገሮች ሷሆን ብላ ያደረገችው እንዳለ ነው አሁን እየተረዳው ያለሁት ሁኔታዎች በሙሉ ማያቸው ነገሮች በሙሉ ያመዘኑት ያሉት ወደሷ ነው ነገር ግን ያው አንዳንድ ጊዜ መደማመጥ ሲያቅትና አንዳንዴ አላ አይደለ ነገሮችን በራሴ መንገድ ፊክስ አደርጋለሁ ብሎ በመሄድ የሚፈጠሩ ትርኮች ወይም ግጭቶች አሉ ከትላንት ወዲያ እኔና አብርሽ ጋር የተፈጠረ ችግር አለ እና ያም ነገር እንዲያበቃ ፈልጋለሁኝ ከዚህ በኋላ ማንንም ወደኛ ህይወት እየመጣ ባይረብሸን ደስ ይለኛል ሁሉም እየተነሳ ለምን ህይወታችንን እንደሚረብሽ ስቲል ነው ለኔ ጥያቄ ነው ምንም ሊገባኝ አልቻለም ማለት ምንድነው ግን እኛ ጋር የተለየ ነገር አለ እንዴ እንደዚህ ሰው ሁሉ የኛን ህይወት መበጥበጥ የሚፈልግበት የተለየ ምክንያት ምን አለ ስላልገባኝ ነው ከምር ግልጽ አንሆነልኝም እስከዛሬ ድረስ እና ዛሬ ዋንኛ ሐሳቤ የመጣውበት ምክንያት ነፂ ላገኛት ነው ቀጥሬያታለሁኝ እንዲሁም አቤልም አላ ይመጣል እና ላገኛት ወይም ላናግራት ፈልጋለሁኝ በሰላም ነው መጣራት አላገኝሽም ብላኝ ነበር ግን በሰላም እንደሆነ ነግሬያታለሁኝ እና ደግሜ ደውዬም ደግሞ እየጠበቅኳት እንደሆነ ማሳውቃታለሁ ነግሬያታለሁኝ ግን ማወቅ ስላለባት እየጠበቅኳት እንደሆነ ደግሜ ያሳውቃታለሁ ማለት ነው እና ብቻ ያሉት ነገሮች በጣም ያስጠላሉ እሱ ሁሉንም ነገር እያስረዳት ነው እሷንሽ ማመን ያልፈለገችው እያየሽ ነው ሁሉንም ነገር ነግሯታል ያወራሽው እውነት አለ ያዋሸሽው ውሸት አለ ብሏታል ማለት 75% በሙሉ ተናግሯል ውሸትሽን ነው ብሏታል በግልጽ እና ደግሞ 25% እውነት አለሽ ብሏል እሱን እኔም አልካድኩም እውነት አላት አዎ እውነቱ ግን ከዚህ በፊት ፍቅረኛሞች እንደነበሩ ነው ያ ብቻ ነው እውነቱ ከዛ የተለየ ነገር አብረው አሁን ላይ እንዳልሆኑ እኔ አንዳንድ ነገሮች ያንን ነገር እንዳምን ወይም እንድረዳ አድርገውኛልና ከዚህም ሀገር ሂጂ ብሏታል እና ለምን መሄድ እንዳልፈለገች አላቅም ሰው በዚህ ልክ እየተነገረው በፍለፊት እኔ ነገራት እኮ ግን ማለት በፍለፊት እኔ ነገራት ስላችሁ እኔና እሱ አብረን እንደሆነን ባልና ሚስት እንደሆነን ካሜራ ይዞ ኢቭን ሳያፍር ከተናገረ ይሄ ሰው ምንድነው ከዚህ በላይ የሚያሳምን ነገር ምንድነው ማምጣት ያለበት ነው ወይስ እሷ እንድታምን የተፈራረምንበትን ፊርማና ፍርድ ቤት ሄደን ማሳየት አለብን ለሷ እንድታምን በዚህ ልክ መሄድ አይጠበቅብንም ኦሬዲ ከህይወቴ ውጪ አትረብሽኝ ብሏታል እና ማለት እኔ ከዚህ በላይ እኔ መታገስ አልፈልግም ሽሩሩ ማለት አያስፈልግም ማባበል አያስፈልግም ይበቃል እና ለሷም አንዳንድ ነገሮችን በማሰብ ነው እስከዛሬም ብዙ ነገር የታገስ ነው ማለት ነው ምክንያቱም ያው ካለፉት ነገሮች አንፃር አቤላ እንዴና ያወራኋቸው ነበር ሰላም በላቸው ሰላም እንዴት ናችሁ አቀበጨርሽ እሺ ያው ከተፈጠሩት ነገሮች አንፃር እና ደግሞ ያው እየተደረገ ወይም እየሆነ ያለው ነገር ከማየት አንፃር እኔ አንዳንድ ነገሮችን ዝም ብዬ ለማለፍ ሞክሬ ነበር ግን
ከዚህ በላይ ግን በቂ ነው ማለት ትላንትና ውስጥ የገባሁት ሳልፈልግ ነው። መጀመሪያ በሰከነ መንፈስ እየሆነ ያለውን ነገር በሙሉ ማድረግ ወይም መጠየቅ ፈልጌ ነበር፣ ግን የሷ መልሶች ደስ ስላላሉኝ ተናድጄ ተናግሬያታለሁኝና ከዚህ በላይ ግን እኔ መታገስ አልፈልግም። ምክንያቱም የኔን ህይወት እየረበሸች እኔ ለሷ በማሰብ ሌሎች ነገሮችን ማለፍ አልችልም። ምክንያቱም ትዳሬን ነው እየበጠበጠች ያለችው እቺ ሴት፣ ህይወቴን ነው እያበላሸች ያለችው። ስለዚህ ከዚህ በላይ ይበቃታል እና ራሷ ላይም ብዙ ነገር ለማድረስ ስለሞከረች ለማለፍ ሞክሬያለሁኝ። ከዚህ ነገሮች አንፃር ሜቢ ሊሰማት ይችላል ቢኮዝ ያለፈ ህይወቷ አላት ከሱ ጋር እና ዛሬ ላይ ይሄን ነገር ስታይ ሊደብራት ይችላል ብዬ አስቤ ነበር። እና ደግሞ ቆይታ መምጣቷ ራሱ ለኔ ጥያቄ ነው። እንደነገርኳችሁ ነው ከረጅም ጊዜ በኋላ ነው የመጣችው። ብዙ ነገሮች የተፈጠሩት ከረጅም ጊዜ በኋላ ነው። ስለዚህ ያም ለኔ ጥያቄ ሆኖብኛል። ነገር ግን አሁን እነዛን ጥያቄዎች ደግሜ ለማንሳት ሳይሆን እንዲበቃት ልነግራት ጠርቻታለሁ ማለት ነው። እና አቤል የምትለው ነገር ካለ ምናልባት እስከዛሬ የተፈጠሩት ነገሮች እያየ ነው። እኔም ከዚህ በኋላ መታገስ አልፈልግም። እሱም በቃ መሄድ አለብሽ ብሏታል። ለምን ኢቭን ደጋግማ እየደወለች እንደምታስጨንቀን ራሱ ሊገባኝ አልቻለም። እንዴ ሰው ባለትዳር ነኝ ካለ ባለትዳር ወንድን ካልፈለኩኝ ወይ ከኔ ጋር ካልሆንክ ይባላል እንዴ አቤል? አይባልም ብለታይ አልገባኝም። ኦሬዲ ትዳር ይዞ የራሱን ህይወት የመሰረተ ሰው ነው። ኢቭን ብዙ ኃላፊነት ያለበት ሰው ነው በዚህ ሰዓት። ትረዳላችሁ አይደል? ይገባችሁ አይደል? ስለዚህ እንዴት ነው ሰው የራስን ህይወት ቤትን አፍርሰ ከኔ ጋር ሆነ? ይሄ እኮ በጣም ትልቅ ነውር ነው። እውነት ሼም ነው በጣም። እኔ እንጃ እንደዛ አይባልም። እውነት እኔ እንደዛ ብዬ ለመናገር አፍራለሁ። ባይዘው እኔ በጣም ነው ሼም የሚይዘኝ። እንዴ የፈለገ ቦዶ የፈለገ ባፈቅረው ትዳር ካለው ቤት ከመሰረተ እንዴ ማለት ኢቭን ልጅ ራሱ ሊመጣ ያንን ነገር ሁሉ እያየሁኝ እንዴት ከኔ ጋር ካልሆንክ አይባልም። በጣም ሼም ነው። ያሳፍራል። በጣም ያሳፍራል። እና ይሄ ነገር በሙሉ እየታየ እኔ እንጃ ሆን ብላ ለማመን የፈለገችው ነገር ቢኖር ነው እንጂ በጣም ብዙ የሚያሳምኑ ነገሮች አሉ። በጣም ብዙ እና ኦሬዲ እሷ ላለማመን ፈልጋ ወይ ደግሞ ሌላ ነገር ቀምራም ትምጣ አላቅም። ምን አገባኝ። እሱን ስለቀመረችውም ስላልቀመረችው ነገር አይመለከተኝም። ነገር ግን ምንም አሰበሽ ምንም ነገሩ እንደማይሆን ወይም እንደማይሳካ በደንብ አምናበት እንድትሄድ ልነግራት ነው ዛሬ የመጣሁት ማለት ነው። ይሄን ይመስላል ሐሳቤ። አቤል የምትለው ነገር የለክም ማለት እንዳወራራው ከሆነ ሆናላ ተስፋ የቆረጠች አይነት ሰው ሆናለች ማለት በስልክ እንዳወራሁት ከሆነ ምትሄድ ይመስለኛል። አሁን ግን እኔ እና አንቺ ያው የተጎዳችም ሰው ስለሆነች እንደ እህት አንቺ እንደ እህት እኔም እንደ ወንድሟ አማክረናት በሰላማዊ መንገድ እንድትሄድ ነው ማለት ነው። ችግር የለውም። እኔ በሰላማዊ መንገድ አውራት ነው ሲጀመር የጠራሃት። ነገር ግን እስከዛሬም እየተናደድኩኝ ያለሁት እሷ በፈጠረቻቸው አንዳንድ ነገሮች ብቻ ሳይሆን ያው አብርሽ እኔን ወይ እንዳደረበሽ ብሎ ይሁን አላቅም ያደረጋቸው ነገሮች በዛ ምክንያት እኔ ውስጥ የተናደደው እንጂ ከዛ ባለፈ እሷ እያወጣችሁ ስላላችሁ ነገር ይሄ ስላረጀ ፎቶና ፋይል አይመለከተኝም። የቀረካለት በርቺ ላታለው። በዚህም በርቺ፣ በደንብ አውጪ። በምን ልተባበርሽ ላግዘሽ? ሜቢ ይሄ ድሮ ፎቶአቸው ነው ምናምን ወይም ደግሞ ፎቶ ነበራቸው ቪዲዮ ነበራቸው ብዬ እንዳወራላትም ከፈለገች ችግር የለውም ታውጣ። የቀሩትን ቪዲዮዎች አይ ቲንክ 300 አሉኝ ብላለች። ከዛም በላይ ካለ በርቺ አውጪ። እኔ ጋር ይሄ ምንም ማተር አያረግም። ገባሽ? ነገር ግን ከዚህ በኋላ እየደወልሽ ወይም ደግሞ አንተ ከኔ ጋር ሁን እያልሽ ህይወታችንን እንዳትበጠብጭ ብቻ ስለምፈልግ ነው ዛሬ የምጠራት። ምፈልግሽ ከዚህ ተለየ ሐሳብ የለኝም። ኤኒዌይስ ማለት እንደዚህ በተረጋጋ መንፈስ አሁን እንዳወራሹ እንድታወሪያት ነው ፈልገው በቃ ተሰማለች ብዬ አስባለሁ። እንደዚህ ካወራሻት እኔ ችግር የለብኝም። ምንም የሚፈጠር ነገር የለም። ነገር ግን እኔ ሰዎች ላፊ ነገር ሲሉ ነው እኔ እልህ ውስጥ የምጋባው። ሆን ብለው ማለት እልህ ደግሞ እንደሚይዘኝ ብዙ ሰዎች ያውቃሉ መሰለኝ። ሆን ብለው እልህ ውስጥ ያስገቡኛልና ከዛ አንፃር ነው። ስለዚህ በሰላማዊ መንገድ ለማውራት ነው የመጣሁት። ምንም የተለየ ሐሳብ የለኝም። ነገር ግን እኔም ፈልገው በሰላም እልህ ውስጥ እንዳታስገባኝ። ብዙ መፍጠር ማልፈልጋቸው ነገሮች ሰዎች እልህ ውስጥ ሲያስገቡኝ ነው የምፈጥረውና
እንደዛ ነው። እንደዛ ነው አይነት ነገር እንዳታስገባ። እንደዛ ነው አይነት እኔ በሰራት ነው ማውራት፣ በሰላም ነው ማውራት። ግን ፈርዘር ከሄደች እኔም አላርፍም። ያረ እንደዚህ ማትባባሉ እንዴ? ኮኔም አላርፍም። ነገሮችን አብርደን በሰላም ምናልባት ብዙ ማያቀኝ ሰው ይኖራልና ፈርዘር ከሄደች እኔም ከሚገባው በላይ ነው የምሄደው። ከሚገባው በላይ ምር በተለይ ካሁን በኋላ የትኛውንም ሰው የኔ ህይወቴን ሊበጠብጥ የመጣውን ሰው ዝም አልለው። በሰላም ወደ ቡታጀሯ አንሸኛት። ይሄ ነው እኮ በሰላም ላወራ ጠርቻታለሁ። ግን በስህተት ፈርዘር ሂዳ የሆነ ነገር ብትናገር ወይም ደግሞ ለውስጥ ብታስገባኝ የምር እኔም አለቀት። ምንም አይፈጠርም። በሰላም ወደ ሀገሯ አንሸኛታለን። እነዚህ በቃ ይሄንን እንተማመን። እሺ ኦኬ፣ ችግር የለውም። አለን ይመስገን። ሰላምሽ ቆየሽ ትንሽ ረቀ አይሁን እና የጠራሁሽ ማለት ነው ሩታ ለመጨረሻ ጊዜ አንቺን ማውራት ስለምትፈልግ ለዛ ነው ማለት ነው የጠራሁሽ። ማለት በሰላም ነው ልታወራሽ የፈለገችው እና አንቺን በሰላም ማውራትሽ ማለት ምንድነው? አዲስ ነገር አለ? እሷን አዳምጫት። አዲስ ነገር ተፈጥሮ ሳይሆን ያው ምንም አዲስ ነገር የለም። ሜቢ አዲስ ነገር አላቅም፣ ብቻ ግን አዲስ ነገር የለም። ግን ደግሞ አንቺ አዲስ ነገር መፍጠር ፈልገሽ ከሆነ የቆየሽው አላቅም። ከዚህ በላይ ምን ይመስልሻል? ቢበቃ ሁሉም ነገር እዚህ ጋር ቢያበቃስ? ተገቢ ያልሆኑ ነገሮችን ባናደርግስ? እኔም አንቺ ሁላችንም ነገሮች ቢያበቁስ? ግልጽ አማርኛ የትኞቹ ነገሮች? በስነ ስርዓት የምታወሪኝ ከሆነ ስራችንን ይዘሽ እኔም አወራሻለሁ። በስነ ስርዓትማ ነው እያወራሁሽ እኮ ያለው። አሁን ምን እንዳደረግሽ ነገሮች እንዲያበቁ ፈልጋለሁ። ይበቃሻል፣ ከህይወቴ ውጪ እያልኩሽ ነው። ሲጀመር መች ገባኝ አንቺ ህይወት ውስጥ የገባሽ እኮ አንቺ ነሽ። እንደዚህ አይደለም ማለት እንደዚህ ልታወሩ ከሆነ ነገሮች እየከረረና በጣም እየተባባሰ ሌላ ነገር ውስጥ ልገቡ ትችላላችሁ። ማለት እሷ አሁን አገናኝን ስትለኝ ማለት ነው ማለት ባልሆነ መንገድ ከምትገናኙ ወይ ደግሞ ባልሆነ መንገድ ከምታገኝሽ ብዬ ነው አሁን በኖርማል በሆነ መንገድ ያገናኘዋችሁ። ነዚህ ማለት በሰላም ማውሪያት ያለውን ነገር አንቺም እሺ ለማለት ብትሞክሪ ደስ ይለኛል። ምን ነው እሺ ብላታ ቢላይ አንተም እሷን ደግፈህ እንደምታወራው አውቃለሁ። ግን እኔ ምንም አይነት ደጋፊ ያስፈልገኝም ማንም እንዲደግፈኝም አልፈልግም። አይ ሌላ ደረጃ ማንም እንዲደግፈኝም አልፈልግም። ደጋፊም አያስፈልገኝም። ብቻዬን ለማንም እበቃለሁ። ምክንያቱም ራሴን ወይም ደግሞ ህይወቴን በደንብ ጠንቅቄ ማቅሰው ስለሆንኩኝ የማንም ድጋፍ አያስፈልገኝም። እና አሁን ምንም ልልሽ አይደለም የመጣሁት። በቃሽ፣ ከህይወቴ ውጪ አትረብሽኝ። በጣም ብዙ ጊዜ ስልክ አያነሳልሽም ግን ትደውያለሽ። ለምን? ኦሬዲ እኮ አንድ ሰው ስልክ ማንሳት ካልፈለገ ኦሬዲ አልፈለገም ይመስለኛል አይደል? ካላነሳልሽ ኦሬዲ አልፈለገሽም ማለት ነው። ሲቀጥል ደግሞ ጊዜ አማርኛ ትችያለሽ አይደል? ይገባሻል። ባልትዳር ነኝ ብሎሻል። ከህይወቴ ውጪ ህይወቴን አትረብሽኝ ብሎሻል። ምንም የደበቀው ሜቢ ደግሞ ዛሬም የደበቀው ነገር ይፈልግ ስለሆነ ነው ትያለሽ። እና ያው ምክንያት አታጭም። የሚደብቀው ነገር ስላለ ነው ወይም የሆነ ነገር ልትይኝ ትችያለሽ። ግን የሚደብቀው ነገር ቢኖር ኖሮ ሚዲያ ፊት ወጥቶ ባለትዳር ነኝ የራሴን ህይወት ጀምሬያለሁ፣ ሲቀጥል እስከ ዛሬ ድረስ መቆየትሽ አያስፈልግም ብሎ በግልጽ ማውራት አይጠበቅበትም ነበረ። ስለዚህ አልፈለገሽም፣ አትበጥብጭን ልልሽ ነው የጠራሁሽ። ከዛ ያለፈ ምንም ነገር አለሽ እኔም ማለት ነው። ግን ከአብርሃም ጋር መጨረስ ያለብሽን ጉዳይ ከአብርሃም ጋር ጨርሺ። አሁን እንዳረግልሽ የምትፈልጊው ነገር ምንድነው? ጨረስኩኝ። ከሱ ጋር ጨርሼ ይኸውልሽ፣ ከሱ ጋር ጨርሼ ወደ አንቺ ነው የመጣሁት። ምንም የቀረኝ ጉዳይ የለም። ከሱ ጋር ማውራት ያለብንን ሁሉ ነገር አውርተናል። ስለዚህ ሂጂ ብሎሻል እኮ እንደማይፈልግሽ ሰው አልፈልግም ባለትዳር ነኝ እየተባለ እንደዚህ ሙጭጭ ይላል እንዴ? ስላልገባኝ ነው ፋሚሊ። እና ሂጂ ብሎሻል፣ ውጪ ከህይወቴ። መጀመሪያ አንቺ ባለትዳር ነኝ እኔን ማለት ነው ስራችሽን ይዘሽ አውሪኝ። እኔ በስራተማ ነው እያወራሽለሁት። ባለትዳር ነኝ ሂጂ ውጪ ከህይወቴ፣ እየረበሽኝ ነው። አያገባሽም፣ አልሄድም
ያገባሻል? ስለኔ ህይወት ይመለከትሻል? አትረብሽኝ ብቻ ነው ያልኩሽ። አንቺን እኮ አትቆይ። ለምን አይደለም 2-3 ቀን ወር አመታት ለምን አትዘፈዘፊም? አይ ዶንት ኬር። በህይወቴ የገባሽው አንቺ እንጂ እኔ አይደለሁኝም። ዘመናት ጠብቀሽማ እኮ የገባሽው አንቺ ነሽ። የበሰበሰ የቆየ የከረመ ቪዲዮ እየለጠፍሽ ሜቢ የምትፈልጊው ነገር ካለ ላግዝሽ እችላለሁ። ማለት እገዛ ስልሽ ይሄ የቆየ ፎቶአቸው ነው ምናምን እያልኩኝ ላወራልሽ እችላለሁ። ወይም ደግሞ ድሮ ፍቅረኛሞች ነበሩ ብዬ ላወራልሽ እችላለሁ። አይ ኖ እሱ እኔም አልካድንም። ከዚህ በፊት ላይፍ ነበራችሁ። አሁን ግን የለም እያለሽ ነው በግልጽ ቆሞ ባለ ትዳር ነኝ እስከማለት ከተናገረ ምንድነው ፍላጎትሽ? እኔ አሁን ምን እንደምልሽ ሁላ አላውቅም። ማለት አይገባሽም የምናገረው ነገር። አሁንም ልጨቀጭቂኝ ነው የጠራሽኝ? በፍጹም አይደለም። ከህይወቴ ውጭ አትደውይልን፣ አትጨቅጭቂኝ ልልሽ ነው የመጣው። የደወልኩኝ ደወለችልኝ አለሽ? ደውላ ጨቀጨቅችኝ አለሽ? ባይኔ በብረቱ ያየሁትን እንግዲህ መካድ አይጠበቅብኝም ማለት ጭራሽ አትተዋወቁም፣ አታወሩም። አሁንም እየዋሸሽ ነው። እኔ አያገባኝም። እያየሁት እሱን ነው መጠየቅ ያለብሽ። ማለት አንቺ የምታወሪው ልመና ሰው የሚያምነው ምኑን ነው? አይኑን ወይስ የሚወራው ነገር? አይኔን ልመን ወሳ የምታወራውን እያየሁ እኮ ነው። ይሄን መካድ አስፈላጊ ነው? አሁን ምን እንዳደረግልሽ ነው? አይ ምን ላድርግሽ? አሁን ለዚህ አይደለም። ቆይ ስሚኛ፣ እሷ በሌላ መንገድ ከምታገኝሽ በኖርማል መንገድ እንዲህ ተገናኝታችሁ ብታወሩበት አይሻልም? ነው ሲጀመር እኮ ስርዓት የላትም። ሰው ስርዓት ነው አታወራኝም። እንዴት እንደምታወራኝ ስርዓት ነው እያወራሁሽ ነው። ነፂ ቆይ እስኪ አንዴ ማለት ከዚህ በላይ እንዴት ብዬ ላውራሽ? ባለ ትዳር ነኝ አልፈልግም አለሽ። ዋሻው ደበኩኝ እሱ አላለም። ኦኬ ራስሽን አሳምነሽ ነው አላለም። ባለ ትዳር ነኝ ከሱ ጋር ምናምን አሳምነሽ ነው ነው አላለም። እሺ አላለም ብለሽ ካዲ መቼም ቪዲዮ እያያችሁ ጋይስ ሩታዬ ቆይ አላለም አትልም። አንዴ ጥያቄ ልጠይቃት ማለት ቆይ ጥያቄ እሺ ቆይ በጣም ነው የምታሳዝኘው ግን ሩታዬ አንዴ ጥያቄ በጣም ምስኪን ሰው ነሽ እውነት የተረዳሁት ነገር ኧረ ስሙኝ እኔንም ኧረ በእግዚአብሔር እሺ አቤል ልስማክ አንዴ ጥያቄ ልጠይቃለሁ ነፂ እሺ ነፂ ቆይ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽው? ማን ያለፈው ህይወት ነው ያለው? አንተ ነው ያልከው? ይሄ እኮ እያለሽ ነው በአብርሃም አፍም እኮ እየወጣ ነው አይደል? አብርሃም እሷን ፈርቶ እኮ ነው። ለምን ነው የሚፈራው? በሆነ ጉዳይ ሰው ነገር ተፈጥሯል። ሰው ያንን ነገር ማጣት ስለማይፈልግ ነው። ገባ? ለምን ነው የሚፈራው? አንዴ ትዳር ውስጥ ሲገባ ማለት ነው ተፈራርቶ ምናምን አይደለም። ይኸውልሽ ነግሮሻል። በጣም ተጫዋች ነሽ ግን ይሄ ልጅ ከትዳር ውስጥ ነፂ አንቺ ራስሽን እኔና እሱ አንዴ ልንገራት መሰለኝ ማለት እየተረዳዳን አይደለም። እንደዚህ እየተደማመጣችሁ ከሆነ ሌላ ነገር ውስጥ ነው የምትገቡት። ሊገባት አልቻለም። እንደማይፈልጋት ልንገራ ቢላ እንደማይፈልጋት ሺ ጊዜ ነግሯታል። አሁን ደግሞ ፈርዘር እንድታምን የምትፈልግ ከሆነ ሜቢ እንደዚህ የተፈራረምድበትን ፍርድ ቤት ድረስ መሄድ ነው የምትፈልጊው? እንሂድ። አብርሃም እሷን የሚያወራትና እኔን የሚያወራኝ ለምሳሌ አሁን አብርሃም ምን አላት? ከሷ ጋር አላወራም ወይም ደግሞ የፕሮሞሽን ፎቶ ነው አላት። ከዛ በኋላ ምን አላት? ያ የቆየ ነው ምናምን ሳይሆን እየዋሸሽ ነው አብርሃም። ረጅም ጊዜ ሆኖታል። አይ ነው ረጅም ጊዜ ሆኖታል። እሺ ነገሮችን ከሱ ጋር መጨረስ ስላልፈልግሽ ነው እኔ ጋር የመጣሽ። ረጅም ጊዜ ሆኖታል። ጨረስኩኝ ከሆነ እንደሱ ማለት ነው። አንቺ በኔ ህይወት አይመለከትሽም። ሂጂ ነይ ልትይኝ አንቺ ምን ሺህ ዓመት እዚህ መበስበስ ትችያለሽ። አይገርምሽ? ምን አድርጊ ነው የምትይኝ? አይመለከተኝም። ከህይወቴ ብቻ ውጪ። እኔ ነግሬሻለሁ። ህይወትሽ ሲጀምር ደግሞ እሱም ሂጂ ብሎሻል። ምን ነው የምትፈልጊው? የኔን ህይወት ለመበጥበጥ ነው? አይመለከትሽም። የኔን ህይወት ለመበጥበጥ ነው ወይ ፍላጎትሽ? አንድ ነገር ልንገርሽ። እኔ ማለት ብዙ ሰው ዛሬ በጣም ብዙ ነገሮችን ታግሼ ነው እያወራሁሽ ያለሁት። እኔ ፈርዘር መሄድ አልፈልግም። ነገር ግን ከሄድኩኝ እስከ ዛሬ ከተፈጠሩት ነገሮች በላይ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ፕሊዝ ለራስሽም ጭምር ነው እያስጠነቀቅኩሽ ያለሁት። ነፂ ይሄ ልጅ እኮ አሁን ማለት ነው ይሄ ልጅ ማለት ነው እያስጠነቀቅኳት ነው። አይደለም እያስጠነቀቅኩሽ ነው። እንድታበቂ እያስጠነቀቅኩሽ። ምንም አታመጪ። ምንም ማምጣት እንደማትችልማ በደንብ ላሳይሽ እችላለሁ እኮ። እሺ ላሳይሽ እችላለሁ። ኧረ ሩታ ተረጋጉ፣ ነፂ ተረጋጉ። ይኸውልህ በዚህ የምትቀጥል ከሆነ እስከዛሬ ልንገርህ አቤል እስከዛሬ ድረስ ሜቢ ማንንም ምንም ላልል እችላለሁ ወይም ደግሞ ዝም ብዬ በነትርክ ላልፍ እችላለሁ። ከዚህ በኋላ ግን ይሄ ነገር አይቀጥልም። ምን ህይወት ውስጥ ከአሁን በኋላ ህይወቴን ለመረበሽ የሚመጡ ሰዎች በሙሉ ህይወታችሁን ካልፈለጋችሁት ኑ። አንቺ ምን ከፈለግሽ መቀጠል ትችያለሽ። ቆይ ሩታ አንዴ ሰሚኛለሽ? ስርዓት ይዘሽ እኔን ስታወሪኝ እኔም በስነ ስርዓት ነው እያወራሁሽ ያለሁት። ነገር ግን በፍጹም ይኸውልሽ በስነ ስርዓት ነበር እያናገርኩሽ ያለሁት። ነገር ግን አንቺ የምታወሪው ምንም ሰው በእንቅርት ምድራው አቆይተኛን ሰው ብትቀሰቀሱት አይሰማም ነው የሚባለው። ኦሬዲ አንቺ ሆን ብለሽ በቃ ይሄውን እኔ እንጃ ንዴት ይሁን ዛሬ ላይ እንደዚህ ሆኖ በማየትሽ ይሁን አላቅም አምሮሽን ድፍን አድርገሻል። ስለዚህ ባለ ትዳር ነው
እኔ አንቺ እንዲገባሽ ራቅ ብለሽ አውራት አንዴ ስላለሽ ነው ነገ የመጣው ባለ ትዳር ነው ሩታ ራቅ ብለሽ አውራት ራቅ ብለሽ አውራት ወይኔ ወቴ አቤል በጣም ተረጋግቼ እያወራሁት ነው ያለው ያለኝ ፍቃድ እኔ ላይ ምንም ሊያረጋ አይችልም ኧረ በእግዚአብሔር ይኸውልህ በጣም ተረጋግቼ ምን እያሰባችሁ ነው እንጂ እሺ ይኸውልሽ አክብረሽኝ እንደመጣሽ ማለት ነው ስሚ ነዚህ የምሬን ነው ማለት አሁን ይሄ ልጅ ትዳር ውስጥ ነው ቆይ ላዳም እንትን አዳምጪ ቀጥል ይሄ ልጅ ትዳር ውስጥ ነው ከትዳርም አልፎ ማለት ነው ወደ ልጅ እየሄደ ነው ነፂ ራስሽን ማለት ነው ማለት ማታገኙን ሰው እያሰብሽ ጊዜሽን ባታቃጥይ ደስ ይለኛል በእግዚአብሔር ማለት እኔ ሌላ ነገር አስቤ ለሷ ደግፌ ምናምን አይደለም እዚህ ጋር እውነቱን እያወራው ነው ያለሁት ማለት አንቺ ላይገባሽ ይችላል ወይ ደግሞ የሆነ ነገር የተደበቅሽ ምናምን ሊመስልሽ ይችላል ግን ደግሞ ይሄ ልጅ ትዳር ይዞ ህይወቱን እየመራ ነው ነፂ ግን ደግሞ አንቺ የሆነ ያልገባሽ ነገር እንዳለ ያስታውቃል ግን ደግሞ እመኝ አምነሽ ተቀበይ በእግዚአብሔር ይኸውልህ ሲጀመር ከሩታ በፊትም የነበርኩት እኔ ነኝ አሁንም አንቺ ነሽ ግን ደግሞ ያ ነገር አልፏል አለፈ ሩታ መጣም ሆነ ከኔ በኋላ ነው የመጣው ምናልባት ከሆነ ነበር እኮ ነበር ብቻ አይደለም ፓስት አይደለም ይኖዛት ነበረ አለፈ በቃ አለቀ አንቺ ኮራሽ አልፈሻል ኦሬዲ እኮ አንቺ ነኝ ስለተሻልኩኝ መጥቷል ገባሽ አላስረዳሽ ባለ ትዳር ምንም ነገር እኮ አስረዳሽ አንቺንም አቆም አስረዳሽ እኮ ትላንትና ባለ ትዳር ነኝ ይገባሻል አንቺ ስለምን አይመለከትሽ ይገባ ባለ ትዳር ነኝ አይመለከትሽም አንቺ ነኝ ቆመሽ ልታስጠነቅቂኝ ምንም ልታረጋኛችሁ በደንብ አድርጌ ነው ማስጠነቅቅሽ በፍላጎቴ ነው ህይወቴ ውስጥ እስከገባሽ ድረስ በደንብ አድርጌ ነው ማስጠነቅቅሽ አይገርምሽም ገና ከዚህ በላይ ብዙ ነገር ላረግ እችላለሁ ይሄ እንዳይገርምሽ አንቺ እንድታምኚልኝ ደግሞ ይሄ ፈራረምኩበትንም የትዳሬንም እና ላሳይሽ አይገባም ማን ስለሆንሽ ምን ስለሆንሽ ኦሬዲ ተጠለሻል ገባሽ ተጠለሻል አታስፈልጊም ብሎ ከህይወቱ አባሮሻል ስለዚህ ምንም ላረግ አይደለም የመጣሁት ከህይወቴ እንድትወጪ ብቻ ነው አትጋፊሽ ያቦ እንድትወጪ ነው ፈልገው አንዴ ነፂ ከዚህ በላይ አልታገስሽም አንድ ነገር አደርጋለሁ ብቻ እኮ ስርዓት የላትም አለቅሽም እንደዚህ እያወራችሁ እንዴ ነው መስሏት እኮ ህይወት መኖር ከፈለግሽ ከህይወቴ ውጪ ከተከበርሽ ትከበሪያለሽ ገባሽ ክብር አንቺ ክብር ታውቂያለሽ እንዴ ክብር አያ ግን ምንም አታመጪም እንዴ ክብር ታውቂያለሽ እንዴ ከባለ ትዳር ወንድ ጋር ካልኖርኩኝ የምትይ እሱን ላንቺ ልንገርሽ እንዴ እሱን ላንቺ ልንገርሽ እንዴ እኛ እንዴት ነው ምን ማግባባት እንደዚህ ላንቺ እኔ አፍራለሁ አታችልም አቤል ልቀቀኝ እንደዚህ አንግባባም እሺ ልቀቂ እኔ ቆመን እናውራ ታየ እኔ እንኳን እኔ ስለማቅሽ ነው አንቺ እንደዚህ ይዘሽ አጠገብሽ ነው በቃ እሺ ግን ይኸውልህ በጣም እኔ እንዴት አይነት አታፍሪ አልገባኝም አታፍሪ በጣም ያሳፍራል ባለ ትዳር ወንድ ነው እፈሪ ሴት ልጅ ነሽ እፈሪ ባለ ትዳር ወንድ ካልፈለኩኝ ካልመጣ ወደኔ ባለ ትዳር ነኝ ይዤሽ ልጅክ ልጅ አይባልም በጣም እፈሪ ምክንያቱም አብርሃም ለምንድነው ማሽን ተናዳለች አብርሃምን በኔ ላይ ትላንት እኮ ደገመልሽ ስለመታሹ መፈራሽ መስሎሽ እሱ የተፈጠረው ከትላንት ወዲያ ነው አታመጣብኝም የምር ልቀቃታ ቤት እሱ የተፈጠረው ቆይ ስሚ ራስሽን ግን እንደዚህ መታሽ እሱ የተፈጠረው አቤል አንዴ ያስረዳት በጣም ነበር ገባሽ እሱ የተፈጠረው ከትላንት ወዲያ ነው እሱ የተፈጠረው ከትላንት ወዲያ ነው ትላንትና ግን አልፈልግሽም አይገባሽም ባለ ትዳር ነኝ ተናደሻል አለሽ እኮ ውጪ ከህይወቴ አለበለዚያ ግን አለቅሽም እሱን አንቺ አለቅሽም አመጪውን እናያለን አሳይሻለሁ በደንብ ችግር የለብኝም አሳይሻለሁ ማመጣውን ቆመሽ ጠብቂኝ አሳይሻለሁ ማን እንደሆንኩኝ ስላላወቅሽኝ ነው እሺ ነፂ ማመን ያለብሽን ነው አሁን ይሄ ልጅ ባለ ትዳር እሷ ዘመን አይደለም ያወራች ያለችው ለምንድን ነው መቀበል ያከበደሽ ስለኔ አዎ ሄዳ ታሳምነው አብርሃም ነገርሽ እኮ በአፉ ነገርሽ አይገባሽም እንዴ አንቺ በምን አይነት ቋንቋ ላስረዳሽ አይገባሽም ሚስቴ ናት ባለ ትዳር ነኝ አለሽ ትላንትና ምን ነው የምትፈልጊው ከዚህ በላይ ምን እሺ ምን ወጪልኝ ከህይወቴ አትፈልጊም ተጥለሻል አይፈልግሽም እኔ እናት ቃል የሚረብሽ አይመስልሽ ነው ወይ እሺ አንዴ ለመጨረሻ እንድታውቂ ያክል ነው ለመጨረሻ እኔ ከሷ ጋር ላወራማ ቤት በእናትህ በእናትሽ ሂጂ ከዚህ እሺ ሌላ ነገር እንዲፈጠር በቃ ይበቃታል አይመለከትሽም የትም አልሄድም አትሂጂ ምንም እንደማታረጊ ግን እነግርሻለሁ አትሂጂ ግን ህይወቴ ውስጥ አንዲት ነገር እፈጥራለሁ ብትይ ካሁን በኋላ አለቅሽም ሻይንሽን ነው ማጣው ሂጂ ቀጥያው ከዚህ ክብረ ቢስ ክብር አይዱልሽም አንቺ ትቆይ ችግር የለውም ትቆይ ግን በህይወቴ ከምሬ ነው አቤል እንደዛሬ ማንንም ታግሽ ያላቅ እንደዛሬ በህይወቴ
ማንንም ታግሼ አላውቅም። ችግር ላለመፍጠር በጣም ብዙ ነገር ታግሻታለሁ። ራሷን እኮ እንዴት ለምን እንደዚህ እንዳደረገች ብቻ እኔ በእግዚአብሔር ምን እየተፈጠረ ነው ግን? ማን ልብ የሰጣት በእግዚአብሔር አልሄድም አይደል ያለችው? መቀበል የከበዳት እሱም ሂጂ አላት። እኔም ከህይወቴ ውጭ አልኳት። አልሄድም አለች አይደል? አንዲስ ነገር ለመፍጠር ትሞክር። የምሬን ነው አለቃትም። እስከዛሬ ማንንም እንደዚህ ሹሩሩ እንዳልኩት ወይም ደግሞ ዝም ምናምን እንዳልኩት አላልፋትም። ከምሬን ነው አላልፋትም። እስከዛሬ ድረስ እንደ ቀልድ ማንንም እየመጣ ህይወቴን የበጠበጠው ይበቃል። ከምር ይበቃል። አንዳንዴ ትዕግስትም ሲበዛ ይመራል። እሺ የምር ይመራል። እኔ በጣም ብዙ ሰዎችን ለመታገስ ወይም ደግሞ ከህይወቴ ፈጣሪ ባለው ጊዜ ወይም ህይወቴ ይስተካከላል ምናምን ብዬ ባልኩት ጊዜ ዝም ብዬ ለማለፍ ሞክሬያለሁኝ። አሁን ግን መውሰድ ያለብኝ እርምጃዎች በሙሉ አንድ በአንድ ነው ማደርጋቸው። አንድ እርምጃ ትራመድና እኔ ህይወት ውስጥ ማለት ነው ወይም ደውላ ወይም ደግሞ ላገኝህ ብላ or something የትም እዚህም ሀገር ሆና ስፔሻሊ እዚህ ሀገር ሆና የትም ትሄድ እዚህ ሀገር ሆና ግን ላገኝህ ብላ ትደውልለት እኔ አለቃትም። የምሬን ነው አቤል ይቅርታ አለቃትም። ሩታ ይኸውልሽ ከዚህ ባሰ ነገር እየተፈጠረ ነው። በህይወት መኖር ካልፈለገች ብላት ተጠቅመሽ ብላተኛ ነሽ አቅሻለሁ። ግን ደግሞ ብላትሽን ተጠቅመሽ ማለት ነው ነገሮችን እየሳቅሽ ማሳለፍ ይሻላል። ሌላ ማለት ነው ሌላ ነገር ውስጥ ነው የሚያስገቡሽ። ሩታ በእግዚአብሔር አላልፋቸውም። በቃ ሩታ አንቺ ስትናደጂና ለኛ ስትኝ የምታረጊው ነገር አይደል የሚፈልጉት? ችግር የለውም። ይሄ ነገር አይደል የሚፈልጉት? ይምጡ። ከዛ የምመልሰው ምላሽ እኔ በደንብ አድርጌ ትዳርሽን ሊበጠብጡ ስለሚፈልጉ ነው። ሩታ እወቂ እስኪ አንቺ እኮ እሷ ከዚህ በኋላ እስቲ አንድ እርምጃ ትራመድ። እኔ ልልቀቃት። ያኔ እሷን ብቻ ላትሆን ትችላለች፣ ሌላም ሰውም ሊሆን ይችላል እንዲህ የሚገፋፋት ብቻ ሆነ አይደለም እንዲህ የምትወራው እኮ ሜቢ ከነ እስቲ ጤነኛ ነች ማለት የሆነ ነገር ግብራበሮችም ካሏት እነሱ መምጣት ይችላሉ። ኑ ከዛ እናወራለን፣ እንነጋገራለን። አይ ከዚህ ያለፈ ነገር ነው የምንፈልገው ካላችሁን ከኔ አትብሱም። አብረን እናያለን የሚፈጠሩት ነገሮች በሙሉ። ስለዚህ አቤላ እኔ ከዚህ በላይ ማንንም እንትን ማለት አልፈልግም። ለምን መካድ እንደፈለገች አላቅም። እሷ የምታወራውን ልመን ወይስ ሰው አይኑን ነው የሚያምነው? ያያችሁትን ታምናላችሁ ወይስ የሚወራውን ታምናላችሁ? ስላልገባኝ ነው። ያየሁኝ ነው። በጣም በተደጋጋሚ ስትደውል ይዘጋዋል። እንደማይፈልግ ነግሯታል። ግን ደግሞ አሁን አልደወልኩም ያለች ነውና የራሱ ምን ማለት ፈልጋ እንደሆነ አልገባኝም። ሆን ብላ እኔ አላቅም። እኔ ወዳው አይመስለኝም። አሁን ላይ ወዳው ሳይሆን የሆነ ባለው ወይም ደግሞ በተፈጠሩት ነገሮች በጣም ተናዳለች። በጣም ብዙ ነገሮች ተፈጥረዋል፣ ተቀይረዋል። ስለዚህ ያ ነገር አናዷታል እና ሆን ብላ ህይወቱን ለመበጥበጥ ነው ያስቀመጠችው። ሲቀጥል ደግሞ ከዛሬ 9 ወር በፊት ትላንትናም ተናግሬያለሁኝ መታ ነበረ። ስለ ሚዲያ አላቅም ምናምን ብላለች። መታ ነበረ፣ ቪዲዮም ሰርታለች፣ ከሄለን ጋር ሰርታለች። ስለዚህ ሄለን ጓደኛ ናት። ሚዲያ እንዴት አታቅም? ያኔ ማለት ሄለንም የነበረች ጊዜ እኔና አብርሽ ፍቅረኛሞች ነበረን። ያኔስ እንዴት አታቅም? የት ነበረች? ሄለን ጓደኛዋ ከነበረች እንዴት ይሄንን ነገር ትደብቃታለች? በጣም ብዙ ጥያቄና መልስ ነው እየነገርኳችሁ ያለሁት። ለብዙ ጥያቄዎቻችሁ በጣም ብዙ መልስ ነው እየሰጠዋችሁ ያለሁት፣ መረዳት እንድትፈልጉ ማለት እንድትችሉ ብዬ ማለት ነው። እና ያኔ የት ነበረች? እና ደግሞ ከ9 ወር በፊት ሚዲያ ላይ ከመጣች እስከ ዛሬ ድረስ 9 ወሩን አልፋ ነው ዛሬ የምትመጣው? አልገባኝም። እንዴት በምን አይነት ሚንስ እኔና አብርሽ እሱ ፍቅረኛ እያለው እንዴት ሚዲያ ላይ ሌላ ነገር ልናደርግ እንችላለን? በጣም ብዙ ጊዜ ቤት ውስጥ ቪዲዮ ሰርተናል፣ አብረን እየተዝናናን ሰርተናል፣ በጣም ብዙ ቦታ ሄደናል። ማለት እሱም አልደበረውም እኔም አልደበረኝም። የወደፊታችንን ስለምናቅ ቀለበትም ማስረን ስለነበር ሚዲያ ላይም ተሳስመናል። ያኔ የት ነበረች? ዛሬ ነው የምትመጣው። ስለዚህ ምንድነው ሐሳቧ? ህይወታችንን መበጥበጥና መበጥበጥ ብቻ። ወደውም እንዳልሆነ አውቃለሁ፣ አፍቅራውም እንዳልሆነ አውቃለሁ። ይሄንን ከተረዳሽ አንቺ ደግሞ በብልሃት አሳልፊ። በብልሃት ሌላ ነገር ውስጥ አስገብተውሽ ነገሮችን ታግሼ ብዙ ነገሮችን ለማለፍ ሞክሬያለሁኝ። አቤል አሁን እዚች ጋር ቆሜ በጣም ብዙ ነገሮችን ታግሻታለሁኝ። በጣም ብዙ የማይባሉ ነገሮች እየተናገረች ስለነበረ እልህ ውስጥ የሚያስገባችኝ እሷ ናት። እኔ በስነ ስርዓት ነው እያወራኋት የነበረው። አይተሃል አቤል። ለዛ ነው ተናድጄ የማይሆኑ ነገሮችን የተናገርኩት። ዛሬ እንደውም በጣም ትግስተኛ ሆኛለሁኝ። ለራሴም ይሄ ነገር ገርሞኛል። እንዲህ ማንም እንዲህ እየተናገረኝ እኔ ዝም አልልም።
ማንንም እንዲህ እየተናገረኝ በህይወቴ ማንንም ዝም አልልም። ስለዚህ ካሁን በኋላ ወደ ህይወቴ ዳግመኛ የምትመጣ ከሆነ በህይወቷ ፈርዳ ትምጣ። ህይወታችንን ለመበጥበጥና ለመበጥበጥ ብቻ ነው የመጣችው። ሌላ ዓላማ የላትም። ወደውም አፍቀራውም አይደለም። ግልጽ ነው፣ አለቀ። ስለዚህ ካሁን በኋላ ወደ ህይወቴ ከመጣሽ ላስጠነቅቅሽ እፈልጋለሁ። እዚህ ቪዲዮ ላይ ታየዋለሽ። ላስጠነቅቅሽ እፈልጋለሁኝ ወደ ህይወቴ ዳግመኛ እንዳትገቢ። ከገባሽ ግን መልሱን ወይም መልስልሽ መልስ አትችይው። አቤላን ይጨርሻለሁ የምትለው ነገር ካለ በላቸው። አንቺ እኔ አሁን እምልሽ ነገር ብልሃተኛ እንድትሆኝ ነው። በቃ ብልሃተኛ ሆነሽ ነገሮችን ቀለል አድርገሽ እንድታሳልፊ። ሌላ ነገር የለም። እልህሽን እና ንዴትሽን ተጠቅመው ሌላ ነገር ውስጥ ሊያስገቡሽ ነው ሩታዬ። በቃ እንዳውኑ ማለት ይሄ አሁኑ ትግስትሽ እኔ ደስ ብሎኛል። በቃ ከዚህ የባሰ ደግሞ እየሆንሽ ነገሮችን እየሳቅሽ ማሳለፍ ነው። አንቺ እነሱ ስላወሩ አብርሃም አንቺን ፈቶ እነሱን አይገባም መቼም አይደል እሷን ያገባ አልገባ ያላት እኮ በግልጽ እየነገራት አልገባ ያላት ማንንም እየነገራት ነው። እቺ ልጅ ራሷ ደክሟት ራሷ ታቆመዋለች። እሺ ሩታዬ አሁን እንሂድ። እሺ አቤል፣ እንግዲህ ጋይስ የነበረን ጊዜ ይሄንን ይመስላል። እንደነገርኳችሁ ነው። ከዚህ በላይ ማውራት አይጠበቅብኝም። ደህና ሁኑ።